አጭር የፍቅር ታሪክ፣ የተሳሳተ መልእክት። ናፍቀኸኛል የሚል መልእክት ከማላውቀው ቁጥር ወደ ስልኬ ገባ። ማንኛልክ ወይም አልሽ አልኩኝ ለራሴ። ግን ደግሞ መልስ መስጠትም አልፈለኩም። እኔም መልስ መስጠት ፈለኩ አልፈለኩ ምን ለውጣለሁ? ቴክስቱ ከዛው ቁጥር ተደጋግሞ ወደ ስልኬ ገባ ጀመር። ናፍቆት ራሱ እነዚህም መልእክቶች ቢያይ በናፍቆት ይሞት ነበር። ሆ ከመልእክቶቹ ተንተርሼ ሴት መሆኗን አወቅኩኝ። ይቅርታ ቁጥር ተሳስተሻል መሰለኝ። ይህንን መልእክት በመላክ መልእክቶቹ ወደ ስልኬ እንዳይላኩ ማቋረጥ ነበረብኝ። ከዛስ የይቅርታ ናዳ። ሆ ይቅርታ ራሱ ይህንን የይቅርታ መልእክት ቢያይ ይደመም ነበር። ዩኒቨርሲቲ የሚማር ያክስቴ ልጅ ታናሽ ወንድሜ በለው እሱ ጋር የጻፍኩ መስሎኝ ነው። ስልክ ቀይሬ ኮንታኩንቴ ላይ ስሙን ሳጣው በቃሌ የሸመደድኩት መስሎኝ ነበር መቀባጠሬ። ይቅርታ ስለረበሽኩ። ከዛ ግን ለምን ይሄን ወሬ እንዲቆም አደርገዋለሁ? who knows ሲሳይ ቢሆንስ ብዬ የጅል ሐሳብ አመነጨው። እናም እጄ መልእክት መጻፊያው ላይ ወደዚህ ቁጥር መተየብ ጀመረ። ምናልባት ትክክለኛው ቁጥር ላይ ይሆናል መልእክት የላክሽው። ይህንም ብቻ ነበር ያልኩት። ወሬ ወሬን እየወለደ እንደ ቀልድ እላፊ መጻጻፍ ጀመር። ከጽሑፍ መልእክት ወደ ስልክ መደዋወል። ለሰስ ብሎ እንደሚሄድ ንፋስ አደገ ወሬያችን። አዎ እንዲህ ነበር ጅማሮው። ልክ ጎሳዬ በተሳሳተ ስልክ ብሎ የራሱን ታሪክ እንደሞዘቀው። ሁለት የማንተዋወቅ እንግዳ ሰዎች ስማችንን እንኳን ሳንተዋወቅ አንተ፣ አንቺ፣ አጅሪት፣ አጅሬው እየተባባል ገጽታችን ምን እንደሚመስል እንኳን ምንም ሐሳቡ ሳይኖረን ቆሰቆስ ነው በስልክና በቴክስት። ጦፈ ነገርየው። ነግቶ እንደምን አደርሽ እንደምን አደርክ መባባል ሲመሽ ደናደር ደናደሪ የሰርክ ምግባራችን ሆነ። ኧረ ምን በላህ ምን ጠጣሽ ሁላ ላይ ደረስን። አይገርምም? ብዙ ነገሮች ላይ በፍጹም መደማመጥ በፍጹም መግባባት እየተናበብን ነበር የምናወራው። አጀኢብ ነው። በጣም የምትወደው ልጅ እንደነበረና ግን ደግሞ ቁም ነገር የማያውቅ ሕይወቱ ላይም ሰው ላይም የሚቀልድ እንከፍ እንደሆነ አጫወተችኝ። እኔም አልያዝ አልዳሰስ አልጫበት ስላለኝ ፈልጌ ስላጣሁት ፍቅር በግልጽ አጫወትኳት። ፍቅር የሚሉት ነገር የውሃ ሽታ ወይም የመስቀል ወፍ ነው እኔ ጋር አልኳት። ለጓደኛዬ ስነግረው እንደዚህም ይቻላል እንዴ? በቴክስትና በድምፅ የባህሪ ለውጥ ምን ይሉት ነገር ነው? አትጃጃል አለኝ። እውነት አለው እኮ ግን መጃጃሉን ፈለግኩት። ሳናውቀው ለካስ ፌርማታውን አልፈን ሄድን። አንዳችን የአንዳችንን ክፍተት እየሞላን ነበር። ዛሬ ሰዎች እንዴት ተገናኛችሁ እንዴት ተጋባችሁ ሲሉን ሁለታችንም መልሳችን በተሳሳተ የጽሑፍ መልእክት ግን ደግሞ በትክክለኛ ጅማሮ ብለን እኩል እንመልሳለን። ምን ያደርጋል እህልዋችን እንዲህ ተጻፈ። አንዳንዴ ፈጣሪ እንግዳ ሰዎችን በማይመስል አጋጣሚ ወደ ሕይወታችን ይልካል። እናም በስተመጨረሻ ራሳችንን በዛ ሰው ዓለም ውስጥ ሰምጠን እናገኘዋለን። ቀልድ ሆኖባት ያደማት ፍቅር ካሳ ሆናት። የለም ያልኩት ፍቅር በግር በፈረስ ሳስሰው የኖርኩት በተሳሳተ መልእክት ወደ ሕይወት የመጣና ኖሮ አየሁት። ፍቅር አንዳንዴ ሲሸልም ሲያንበሸብሽ አይን የለውም። የቤታችንን ንግሥት ሚስትየዋን በዚህ መልክ አፈስኳት እያልኳችሁ ነው። ማን ያውቃል? እናንተም የመልእክት ፓኬጅ ሙሉና ቁጥር እያሳሳታችሁ ዕጣ ፈንታችሁን ለማግኘት ሳታክቱ ሞክሩ። ለየትኛውም ለሚፈጠረው ነገር ግን እኔ ኃላፊነት አልወስድም። አበቃው። ሳሚ ፋንታ እንዳዘጋጀው
በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው